የ11ኛ እና 12ኛ ክፍል ተማሪዎች ውጤት ማላቂያ ስትራቴጂ የጀመረው ከጥቅምት 15 ጀምሮ ነው። ያኔ በበጋው መርሃ ግብር ቅዳሜ ይማሩ ነበር ልጆቹ። ነገር ግን አሁን ሙሉ የረፍት ሰዓታቸው ስለሆነ ክረምትን ሙሉ ቀን ነው የሚማሩት። ጧት 2 ሰዓት ተኩል ይገባሉ፣ 6 ሰዓት ተኩል ይወጣሉ። እንደ ዳግማዊ ምኒልክ ክላስተር 7 ትምህርት ቤቶች ይማራሉ። 5 የግል 2 የመንግስት ትምህርት ቤቶችን እናሳትፋለን። ከነዚህ ውስጥ ኢንተርናሽናል ትምህርት ቤት የሆነም አለ። የትምህርት ትልቁ መሰረታዊ ዓላማ የተማሪዎችን ውጤት ማሻሻል፣ የተማሪዎችን ስነ ምግባር ማሻሻል ሆኖ ሳለ በተለይ ከመማር ማስተማር ጋር ተያይዞ ግን የተማሪዎችን ውጤት ከማሻሻል አንጻር ተቋማት ትልቅ አስተዋጽኦ ማድረግ ይኖርባቸዋል ተብሎ ይታሰባል። ስለዚህ የ12ኛ ክፍል ተማሪዎች ያው በብሔራዊ ፈተና የተሻለ ውጤት እንዲያስመዘግቡ ታሳቢ በማድረግ ይሄ የውጤት ማላቂያ ስትራቴጂ በየክላስተር ማዕከላት በክረምት ወራት ላይ ከሚቀጥሉት ለ2019 ዓ.ም የተለየ ዝግጅት እንዲያደርጉ ተማሪዎች በ12ኛ ክፍል ፈተናቸው ላይ ልቀው የተሻለ ውጤት እንዲያስመዘግቡ እንዲያመጡ ቢቻል ሁሉንም ተማሪዎች ማሳለፍ ካልተቻለ ግን እስከ 60% ተማሪዎችን ግን ወደ ተሻለ ወደ ዩኒቨርሲቲ እንዲገቡ ከማድረግ አንጻር ትልቅ አስተዋጽኦ እንዲኖረው ተደርጎ ነው እየተሰራበት ያለው። ከተማሪዎቹ ወደውና ፈቅደው እንዲማሩ ብዙ ነገሮችን እያደረግን ነው። እነሱም ወደውና ፈቅደው እየተማሩ ነው ትምህርቱን። ለምን ተማሪው እየተማረ ነገ የሀገር ተረካቢ ነውና የነገ ዕጣ ፈንታዬ ምንድነው፣ የነገ ህልሜ ምንድነው፣ ምን ጋር መድረስ እፈልጋለሁ የሚለውን ተማሪው እንዲረዳ ግንዛቤ ፈጥረን ተማሪው ይጠቅመኛል፣ ለኔ ነው መርሃ ግብሩ የተዘጋጀው ብሎ ዝናብ ነው ክረምት ነው የረፍት ሰዓቴ ነው ሳይል ተማሪው እየተማረ ነው። ማለቂያ ትምህርቱ በጣም ደጋፊ ነው። ምክንያቱም ከ9ኛ ክፍል ጀምሮ ያለውን አሁን ወደ ቀጣይ ክፍል እስከምንገባበት የትምህርት ደረጃ ድረስ ስለሚያስተምረን አንደኛ ሪቫይዝ እንድናደርግ የረሳናቸውን ነገሮች መልስ ብለን እንድናስታውስ ይረዳናል። ፕላስ ደግሞ ለቀጣዩም የትምህርት ወደ ቀጣዩም ክፍል የምንዘዋወርበትም ለሱም ልክ እንደ ክሉ ነው፣ ልክ እንደ ፍንጭ እየሰጠን ነው የሚያልፈው። የክረምት የስትራቴጂ ትምህርት አሁን 11 እና 12ኛ ክፍል የምንገባ ተማሪዎችን ስለምንማረው ነገር በቂ ግንዛቤ እንዲኖረን ትልቅ እርዳታ እያደረገልን ይገኛል። ጥያቄዎችን እንሰራለን፣ እንረዳለን፣ እንከታተላለን እና 9ኛ ክፍልና 10ኛ ክፍል ላይ የተማርናቸውን ነገሮች በመከለስ እንድናስታውስና ለ12ኛ ክፍል የማትሪክ ፈተና እንድንዘጋጅ ይረዳናል። እውቀቱን በደንብ እንድንይዝ ከመሰረቱ ምን አይነት ጥያቄዎች ሊመጡ እንደሚችሉ እነዚህን የመሳሰሉትን አስተማሪዎቻችን እየከለሱልን እየተረዳን እንገኛለን። ክረምት ትምህርት ለኛ መሰጠቱ በጣም ጥሩና አሪፍ ነው። ምክንያቱም ከበጋው ይልቅ ያሁኑ በጣም ሁሉንም ያማከለ ስለሆነ ለኛ ጥሩ ነው ብዬ አስባለሁ እና ይህን ትምህርት ሌሎች ተማሪዎች እየመጡ ሊማሩ ብዬ አስባለሁ። ምክንያቱም ከባለፈው ይልቅ ያሁኑ በጣም ጥሩ ነው። ከ9 እስከ 12 ያለውን የሚሰጠው በጣም መበረታታት ያለበት ነው። ትምህርት በክረምት ሰዓት ላይ ትምህርትን መማር አልባሌ ቦታዎች ላይ ከማሳለፍ በጣም የተሻለ ነገር ነው እና ኢቭን ገብተን ራሱ ሪቫይዝ ባናደርገው እዚህ የምንማረው የሆነች እውቀት ለቀጣዩ ለሚጠብቀን ለማትሪክም ቢሆን ስንቅ ይሆነናል። ስለዚህ ባትቀሩ እመክራቸዋለሁ። ለመጀመሪያ ጊዜ አልፈለኩም ነበረ። የበጋ ተምሬ የክረምት ላይ ስራ መስራት ምናምን ነበር የምፈልገው፣ ግን አሁን ሳየው በጣም ደስ የሚል ነው። ተማሪዎች ትምህርቱን በአግባቡ እንዲከታተሉ ክረምቱን ጥሩ ነገሮችን በማድረግ እንዲያሳልፈው አሁን ክረምት ላይ ሌሎች ነገሮች ላይ ከማሳለፍ ጊዜያችን ከሚፈጁብን ነገሮች ይሄ ትምህርት አንደኛ ጥሩ ውጤት እንድናመጣ፣ ሁለተኛ ደግሞ ከሌሎች ተማሪዎች ጋር በመገናኘት ልምድ ልውውጥ እንድናደርግ እንድንተጋገዝ ይረዳናል እና ክረምት ትምህርቱን በደንብ እንዲከታተሉ ተማሪዎቹ የሚማሩት ሳብጀክቶች በተመረጡ መምህራን ነገ እነዚህ ልጆች ደግሞ ማትሪክ ፈተና ላይ ይፈተናሉ ብለን የታቀደውን ትምህርት ነው የሚማሩት። ሁሉንም ሳይሆን በሀገር አቀፍ ፈተና ላይ የሚመጡ ሳብጀክቶችን ነው ተመርጠው በተመረጡ መምህራኖች ለዚህ ትምህርት ብቻ ለዚህ ስትራቴጂ ብቻ የተቀመጠ መጽሐፍ አለና እሱን ነው በየጊዜው አዲስ አበባ ትምህርት ቢሮ ይልክልናል። በየጊዜው የሚማሩበት ተማሪዎች እዚህ ሲመጡ መደበኛ ትምህርታቸው ላይ ካገኙት እዚህ የተሻለ አገኙት ብለው የምንገምታቸው ነገሮች ምንድናቸው? አንደኛ መምህራኖቹ ስብጥር ናቸው። ለምሳሌ የዳግማዊ ምኒልክ መምህራን አሉ፣
የአቡነ ጎርጎርዮስ መምህራን አሉ፣ የመስከረም ሁለተኛ ደረጃ ትምህርት ቤት መምህራን አሉ፣ የራዲካል ትምህርት ቤት መምህራን አሉ፣ እንደዚሁ ደግሞ የቅድስት ሥላሴ መምህራን አሉ ማለት ነው። እነኚህ መምህራኖች እንግዲህ ከየተቋማችን ውስጥ በየትምህርት አይነቱ ቤስት ወይም ደግሞ የተሻለ እውቀት የተሻለ ክህሎት አላቸው ብለን የወሰድናቸው መምህራን ናቸው ማለት ነው። ስለዚህ እዚህ ተማሪዎቹ ሲመጡ አንደኛ አዲስ ፊት ነው የሚያገኙት። ከዚህ ቀደም አይተው ከሚያውቁት መምህር የተለየ መምህር ነው የሚያገኙት ማለት ነው። ስለዚህ አንዱ ይሄ ተማሪዎቹ አቀባበላቸውንም የተሻለ አድርገው የተሻለ እውቀት እንዲያገኙ ትልቅ ምቹ ሁኔታ ይፈጥርላቸዋል ማለት ነው። በሁለተኛ ደረጃ ደግሞ ክላስ ውስጥም ደግሞ ከሚማሩት ተማሪዎች ከተለያየ ትምህርት የሚመጡ ከመሆኑ ጋር ደግሞ ተያይዞ ደግሞ ባህላቸውን የተቋማት እሴቶችንም የጋራ መስተጋብር ከማድረግም አንጻር ትልቅ ምቹ ሁኔታ የፈጠረና አስተዋጽኦ ያደረገ ነው። በአጠቃላይ ግን ይሄ የውጤት ማላቂያ ስትራቴጂ ከተማሪዎችም በምንወስደው መረጃ አንጻር የተለያዩ ትምህርት ተቋማት መምህራንም የሚያስተምሯቸው ከመሆኑ ጋር ተያይዞ የተሻለ እውቀት ያገኙበትና ለወደፊት ለብሔራዊ ፈተና የሚያዘጋጃቸው መሆኑን የሚገልጽ ነው ማለት ነው።